ሰላም ጤና ይስጥልን እንደምንላችኋል የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የጥቅምት 28 ቀን 2018 ዓ.ም የአርብ እኩለ ቀን ዜና መጽሔታችንን ጀምረናል። አበይት ጉዳዮቻችን እናስቀድም። የሚዲያ አካላት መረጃን አጣርቶ በማሰራጨት ለዘላቂ ሰላም ግንባታ የበኩላቸውን ሚና ሊወጡ እንደሚገባ የአማራ ክልል ሰላምና ጸጥታ ቢሮ ገለጸ። ሴቶችን በብዛት ለከፍተኛ ህመም ብሎም ለሞት እየዳረገ ያለው የጡት ካንሰር በሽታ ቀደም ብሎ ከታወቀ በሕክምና የመዳን እድሉ ከፍ ያለ በመሆኑ ምልክቶችን ማወቅና ሐኪም ማማከር ተገቢ መሆኑን ባለሙያዎች አስገነዘቡ። ከውጭ የዓለም የአየር ንብረት ለውጥ ጉባኤ ኮፕ 30 በብራዚል የአማዞን ግዛት ውስጥ በምትገኘው የቤለም ከተማ መካሄድ ጀምሯል። ለአንድ ሰዓት ያክል በሚኖረን ቆይታ የቢዝነስና ስፖርታዊ መረጃዎችን ጨምረን የተለያዩ ዘገባዎችን የምናጋራችሁ ነው የሚሆነው። በዛሬ የቀጥታ መረጃችን ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ሐሰተኛ መረጃዎችን መከላከል ላይ ትኩረቱን ያደረገ ስልጠና ለሚዲያ አካላት እየሰጠ ነው የሚገኘው። ይህንን ጉዳይ እየተከታተለ የሚገኘው ሪፖርተራችን ካሳው መንጌ በኋላ ላይ ቆየት ብሎ ተጨማሪ መረጃዎችን የሚያጋራን ይሆናል። ሶሊያና አለኸኝ እንዲሁም በምልክት ቋንቋ ፍቅር ተዘገየ ጋር አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን አለፍን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በጎንደር በነበረን ጉብኝት የመገጭ የመስኖ ልማት ፕሮጀክትን የስራ ሁኔታ መገምገማቸውን ተናግረዋል። ፕሮጀክቱ 870 ሄክታር ላይ ያረፈ ሲሆን 17000 ሄክታር መሬት በመስኖ አቅርቦት ይሸፈናል ተብሎ ይጠበቃል ብለዋል። የፕሮጀክቱ ቁልፍ የሆነው የወንዝ ቅልበሳ ስራ በተሳካ መልኩ ተጠናቋል ነው ያሉት። የቀሩት ስራዎችም በተያዘላቸው የጊዜ ሰሌዳ እየተካሄዱ እንደሚገኙም ነው የጠቆሙት። የመገጭ ግድብ በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነት የሚያሳድግ ይሆናል ብለዋል። በአጎራባች አካባቢዎች ህዝቡን ያሳተፈ ስራ በመሰራቱ ከዚህ በፊት የነበሩ የሰላም ችግሮችን መፍታት መቻሉን የኦሮሞ ብሔረሰብ አስተዳደር ሰላምና ጸጥታ መምሪያ አስታወቀ። ከሚሴ ከተማን ጨምሮ በሌሎች አካባቢዎች የሰላም ሁኔታው በአስተማማኝ ሁኔታ ላይ እንደሚገኝ የማህበረሰቡ ተሳትፎ ከፍተኛ እንደነበርም ተገልጿል። አዲሱ ተስፋዬ ተጨማሪ ያለው በክልላችን ባለፉት ዓመታት የተፈጠረው የጸጥታ ችግርና አለመረጋጋት በዜጎች ሁለንተናዊ ተግባር ላይ ከፍተኛ ጫና አሳድሯል። ይሁን እንጂ በአንዳንድ አካባቢዎች ዜጎች ሰላምን ለማረጋገጥ በከፈሉት ሁለንተናዊ ተሳትፎ ሰላማቸውን ማረጋገጥ ችለዋል። በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ የሚገኙ ነዋሪዎች የአካባቢያቸውን ሰላም ለማረጋገጥ የበኩላቸው ሚና እየተወጡ እንደሚገኙ ገልጸዋል። በዚህ አካባቢውን ኦሮሞ አለ፣ አማራ አለ፣ አርጎባ አለ፣ ሌሎችም አሉ። ስለዚህ እነዚህ ተፋቅረው ተከባብረው አንድነት ውህደት ፈጥረው የሚኖርባት ከተማ ናት። 9 ሰዓትም 10 ሰዓትም ለሊትም ብንወጣ አሁን እናገር የለም፣ ሰላም ነው። ሰርተን የምንወጣው ደግሞ ሰርተን የምንገባው ደግሞ ሰላም ሲኖር ነው። የምኖረው ይኸው በጋሪ ስራ ነው። ሰላም ነው። እኛ እየወጣን እየሰራን እየገባን ነው። ከሚሴ ምንም ነገር የለም፣ ሰላም ነው። ጠዋት 2 ሰዓት ጀምሬ እስከ ምሽቱ 4 ሰዓት ድረስ እዚህ አካባቢ ታገኙኛላችሁ። በቃ በነጻነት ገብቼ እወጣለሁ። ዜጎች በሰላም ወጥተው በሰላም እንዲገቡና የሀገርን እድገት በማስቀጠል ረገድ ንቁ ተሳትፎ እንዲያበረክቱ አስተማማኝ ሰላም አስፈላጊ ነው ያሉት ነዋሪዎቹ፣ ለዚህም ሁሉም ዜጋ የሰላምን ዋጋ በመረዳት ዘብ መቆም እንደሚገባ ገልጸዋል። የሰላሙ ባለቤቶችን ህብረተሰቡ እንደመሆኑ መጠን እነዚህ የአካባቢ ሊቃውንቶች፣ የአካባቢ ሸኮች፣ እነዚህ ዑለማዎች ይህን መልእክት የሚያስተላልፉበት ሁኔታዎች ናቸው ያሉት። ከዚህ አንጻር ሰላሙ ለወጣቱ፣ ለህብረተሰቡ፣ ለእያንዳንዱ አካል የራሱን አስተዋጽኦ ማድረግ ግድ ይላል። ዞሮ ህዝቡ ነው። ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ተናቦ ሲሰራ ነው ውጤታማ የሚሆነው ማለት ነው። እኛም ሰላም ስላለ ነው እዚህ እንደ ልቤ ወጥቼ አስተምራለሁ፣ ልጆች ቁርአን አቀራለሁ። በቃ የልጆችን ፍላጎት ማሟላው እንደ ልቤ ሰላም ቢኖር ነው። የሰላም ዋጋው ቀላል አይደለም፣ እንደ በቃላት የሚገለጽ አይደለም፣ ከባድ ነው። በቃ ሰላም ማለት እኔ የምጠብቀው ነው።
ሰላም እኔ መሆን ስፈልግ ለሌላው ሰው የምጨነቅለት የምጠብቀው ሰላም ነው። የኦሮሞ ብሔረሰብ አስተዳደር ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ አወል እንድሪስ በብሔረሰብ አስተዳደሩ ሰላም እንዲሰፍን ከአጎራባይ ዞኖች ጋር በመሆን ሰላምን ለማረጋገጥ በተሰሩ ስራዎች አሁን ላይ በአካባቢው የተረጋጋ ሰላም መኖሩን ገልጸዋል። ዞናችን ከሰሜን ሸዋ ዞን፣ ከደቡብ ወሎ ዞን እና ከአፋር ክልል 2-3 ዞኖች ጋር የሚዋሰን ነው። አመራሩ ያሳየው አንድነት፣ ቁርጠኝነት ይሄ አብሮ የተዋለደ አብሮ የኖረ በታሪክ አብሮ የኖረ ማህበረሰብ ከግጭት ወጥቶ ሰላማዊ በሆነ መንገድ አብሮ መኖር በመቻቻል አብሮ መኖር እንዲችል ማድረግ ተችሏል። ሰላም ያለ ህዝባዊ ተሳትፎ ማረጋገጥ አይቻልም ያሉት የሰላምና ጸጥታ መምሪያ ምክትል ኃላፊው በአጎራባች አካባቢዎች ሰላም እንዲሰፍን የማህበረሰቡ ሚና ከፍተኛ ነው ብለዋል። አሁን በሚገርም ሁኔታ አጎራባች ቀጠናዎችም ላይ ቦርደሮች ላይ ልዩ ጥበቃ የለንም። እኛ አሁን ጸጥታ ኃይል የለንም። ህዝቡ በራሱ ወጥቶ በጋራ እየጠበቀ ያለበት ነው። የሁለቱም ብሔረሰብ ሰላሙን በጋራ እየጠበቀ ያለበት ሁኔታ ነው ያለው። ችግሮች ሲከሰቱ ቅድም እንደገለጽኩት ወዲያው ተሰብስቦ ተገናኝቶ ቁጭ ብሎ ችግሩን በውይይት የመፍታት ልምዶች እየመጡ ያሉበትና ህዝቡ በቃ የሰላሙ ባለቤት ነው ያለበት። አሁን በከተማው የታጠቀ ኃይል አታይም። የታጠቀ ኃይል ዞር የሚል ኃይል አታይም። ይሄ ህዝቡ በራሱ ወጥቶ እየጠበቀ ሰላሙን እያረጋገጠ ያለበት ሁኔታ የሚያሳይ ሁኔታ ነው ማለት ነው። በቀጥታ መረጃ ወደምናደርሳችሁ ጉዳይ ነው የምናልፈው። ተመልካቾቻችን የሚዲያ አካላት መረጃን አጣርተው በማሰራጨት ለዘላቂ ሰላም ግንባታ የበኩላቸውን ሚና ሊወጡ እንደሚገባ የአማራ ክልል ሰላምና ጸጥታ ቢሮ ገለጸ። የአማራ ክልል ሰላምና ጸጥታ ቢሮ ከዩኤንዲፒ የሰላም ድጋፍና አመቻች ግብረሰናይ ድርጅት ጋር በመተባበር ለሚዲያ አካላት ስልጠና እየሰጠ ነው። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርሰን ባልደረባዬ ካሳው መንጌ በቀጥታ መስመር ላይ ነው የሚገኘው። ከሱ ጋር ቆይታ የምናደርግ ይሆናል። ካሳው እንደምንላሃል። እንግዲህ ቀደም ብዬ እንደተናገርኩትና አንተም እንደምታውቀው የአማራ ክልል ሰላምና ጸጥታ ቢሮ ለሚዲያ አካላት ስልጠና እየሰጠ ነው። እንግዲህ ሐሰተኛ መረጃን መከላከል ላይ ትኩረቱን ያደረገ ስልጠና ማለት ነው። እስኪ በስልጠናው ላይ ምን ዋና ዋና ሀሳቦች ተነሱ? ያሉህን መረጃዎች አጋራን። አመሰግናለሁ ሶሊያና። እንደምንውላችኋል የተከበራችሁ ተመልካቾቻችን። እንግዲህ ቀደም ሲል አንቺን በመሪ አንቀጹ ላይ እንደገለጽሽው በዚህ በባህር ዳር የአማራ ክልል ሰላምና ጸጥታ ቢሮ ከዩኤንዲፒ ፒስ ፋሲሊቲ ጋር በመተባበር ለሚዲያና ኮሚኒኬሽን ዘርፉ ስልጠና እየሰጠ ነው የሚገኘው። በዋናነት እንግዲህ የስልጠናው ዓላማ እንደ ሀገር ብለውም እንደ ክልል ያሉ ችግሮችን ከመፍታት አኳያ የሚዲያና የኮሚኒኬሽን ዘርፉ ሚናው ምን መሆን አለበት የሚለውን ሀሳብ ግንዛቤ ያስጨበጠ ስልጠና ነው በዛሬው ዕለት የተሰጠው ማለት ነው። አጠቃላይ እንደ ክልል ብሎም እንደ ሀገር ያሉ የሰላም ጦት ችግሮችን ለመፍታት የሚዲያና የኮሚኒኬሽን ዘርፉ ድርሻው ከፍ ያለ በመሆኑ ይህንን ተገንዝቦ በትኩረት ሊሰራ እንደሚገባ ነው እንግዲህ በዚህ የስልጠና መድረክ የተነሳው። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ኮሚሽነር ደጀኔ ልመንም እንግዲህ በመልእክታቸው ሚዲያ ማለት ትልቅ አራተኛ መንግስት ተብሎ የሚጠራ ነው። የሚዲያና የኮሚኒኬሽን ዘርፉ ደግሞ ለጥፋትም ለልማትም ትልቅ አቅም ያለው ከመሆኑ ጋር ተያይዞ በተለይ የተሳሳቱ መረጃዎችን በማጋለጥና ትክክለኛ መረጃዎችን ለህብረተሰቡ ተደራሽ በማድረግ አሁን ላይ እንደ ክልል እያጋጠሙ ያሉ የሰላም ጦት ችግሮችን በሰላማዊ መንገድ ለመፍታት የሚደረገውን ጥረት በጉልህ መደገፍ አለባቸው፣ የበኩላቸው መውጣት አለባቸው የሚል ሀሳብ ነው የተነሳው። እንግዲህ ሶሊያና አንቺም እንደምታውቂው አሁን ላይ የቴክኖሎጂ ዘመን ነው። በርካታ አዳዲስ ቴክኖሎጂዎች እየመጡ ነው። እነዚህ ቴክኖሎጂዎች ደግሞ ጥቅም እንዳላቸው ሁሉ ከአጠቃቀማችን ጉድለት የተነሳ ደግሞ በርካታ ጥፋቶች አላቸውና እነዚህን ቴክኖሎጂዎች በተገቢውና በአግባቡ መጠቀም ያስፈልጋል ነው የተባለው። እንግዲህ በተለይ የዲጂታል ሚዲያው የፈጠራቸው በርካታ ቴክኖሎጂዎች አሉ። የሚዲያና የኮሚኒኬሽን ዘርፉ ደግሞ እነዚህን ቴክኖሎጂዎች ተጠቅሞ ትክክለኛው መረጃ ለትክክለኛው የህብረተሰብ ክፍል ማድረስ ይገባል። ሀሰተኛ የሆኑ መረጃዎችን ማጋለጥና መታገል በተለይ አሁን ላለንበት የክልሉ የሰላም ጦት ችግር እንደ ሀገርም እያጋጠሙ ላሉ ችግሮች የተሳሳቱ መረጃዎች ትልቁን ስፍራ ይይዛሉና መረጃዎችን አጋኖ ማውራት ያልሆነውን እንደሆነ አድርጎ ለህብረተሰቡ ማሰራጨት አሁን ካለንበት ችግር እንዳንወጣ አድርጎናል። ስለዚህ የሚዲያና የኮሚኒኬሽን ዘርፉ ይሄንን በደንብ መታገልን ይገባል የሚል ሀሳብ ነው ያነሱት። የሚዲያና የኮሚኒኬሽን ተሳታፊዎችን በዚህ ስልጠና ላይ የተሳተፉት እንግዲህ ከሚዲያም ከኮሚኒኬሽንም ከተለያዩ ተቋማት የህዝብ ግንኙነት ኃላፊዎች እንዲሁም ደግሞ ጋዜጠኞች፣ የጋዜጠኞች ማህበርም ጭምር ያሉበት ነውና
ይህንን ለመታገል የበኩላቸውን ድርሻ እንደሚወጡ ነው እንግዲህ በመድረኩ ያነሱት። በተለየ ሐሰተኛ መረጃዎችን ከማጋለጥ አኳያ የሚዲያና የኮሙኒኬሽን ዘርፉ የሚጠበቅበትን ያክል መስራት ይገባል። አሁን ላለንበት የሰላም እጦት የዳረጉ የተሳሳቱ መረጃዎችን በማጋለጥ ትክክለኛ መረጃዎችን ለህብረተሰቡ እንዲደርሱ ማድረግ የሚዲያ ትልቁ ሚና ነውና ይሄንን በደንብ መወጣት ይገባል የሚል ሀሳብ ነው እንግዲህ የተነሳው። አጠቃላይ በስልጠናው እንግዲህ የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየላ አናውጤ የመነሻ ጽሁፍ አቅርበዋል። በተለይ የሚዲያና የኮሙኒኬሽን ዘርፉ ምንድነው መሆን ያለበት አሁን ላይ ካለንበት ዓለም አኳያ በ21ኛው ክፍለ ዘመን የሚመጥን አይነት የሚዲያና የኮሙኒኬሽን ወይም ደግሞ የተግባቦት ዘርፍ መፍጠር አለብንና ይሄንን ለመሻገር ሚዲያውና ኮሙኒኬሽኑ በደንብ መስራት አለበት የሚል የመነሻ ጽሁፍ አቅርበዋል። በአጠቃላይ በክልሉ ያሉትን ችግሮች ለመፍታት ሚዲያው የራሱን አበርክቶ የራሱን ከፍ ያለ ድርሻ መወጣት ይገባዋል። የወጡ በተለይ ደግሞ ሐሰተኛ መረጃዎችን የጥላቻ ንግግሮችን ለመከላከል የወጡ አዋጆች አሉና እነሱን አዋጆች ተግባራዊ ማድረግ ላይ ደግሞ ክፍተቶች አሉና እነሱን በተገቢው መንገድ ተግባራዊ ማድረግና ተጠያቂ መሆን ያለበትን አካል ተጠያቂ ማድረግ ይገባል የሚል ሀሳብም ተነስቷል። በአጠቃላይ በመድረኩ የተነሱ ሀሳቦች እነዚህ ናቸው። ጥቅል ሲጠቃለል ግን የሚዲያ አካሉ ለክልላዊና ሀገራዊ ሰላምና እድገት የራሱን ከፍ ያለ አበርክቶ መውጣት አለበት። መረጃዎችን በማጣራትና ትክክለኛ መረጃዎችን በማድረስ ማለት ነው። በማታው የዜና ወጃችን ደግሞ ሰፋ ያሉ መረጃዎችን አካተል የምንመለስ ነው የሚሆነው። አመሰግናለሁ ካሳው ላደረስከን መረጃ። እንቀጥላለን። ወደ ዝርዝር ጉዳዮቻችን ተመልሰናል። በህገ ወጥ መንገድ ተይዞ የነበረ ከ10 ሄክታር በላይ መሬት ወደ መሬት ባንክ ማስመለስ መቻሉን የደብረ ማርቆስ ከተማ አስተዳደር መሬት መምሪያ ገለጸ። ዘመናዊ አሰራር ተዘርግቶ ይዞታን ወደ ህጋዊ መስመር ለማስገባት እየተሰራ መሆኑንም መምሪያ አስታውቋል። ተጨማሪውን ከወንደሰን ዋለ እንከታተል። የመሬት ሀብትን በአግባቡ መምራትና ማስተዳደር ዘላቂ ተጠቃሚነትን ለማረጋገጥ ወሳኝ ተግባር መሆኑ ተደጋግሞ ይነሳል። ዘመናዊ የመሬት መረጃ አያያዝ ስርዓትን አጠናክሮ ማስቀጠል ተገቢ መሆኑን ያነሱት የደብረ ማርቆስ ከተማ አስተዳደር መሬት መምሪያ ኃላፊ አቶ መኮንን ድባሱ በተያዘው በጀት ዓመት ለ10 ሺህ ባለ ይዞታዎች የይዞታ ማረጋገጫ በመስጠት ፈጣንና ጥራት ያለው አገልግሎት ለማቅረብ እየተሰራ መሆኑን አስገንዝበዋል። መሬትን በቁጠባ የማን ምን እንዳለው አውቆ ለመከታተል ያመቻል በሚል በዘንድሮ ዓመትም አጠናክረን ለመሄድ 10 ሺህ ፓርሰሎችን እንመዘግባለን ብለን በሁሉም ክፍለ ከተማዎች አገልግሎቱን በፍጥነት በጥራት ለመጠቀም የሚኖር ህገወጥ መሬት ወረራን የሚከላከል ነው ማለት ነው። በከተማው የሚስተዋለውን ህገወጥ የመሬት ወረራ በመከላከል ግልጽ የሆነ አሰራር በመዘርጋት በመሬት አስተዳደርና አጠቃቀም ላይ ለሚነሱ ቅሬታዎች ተገቢ ምላሽ ለመስጠት እየተሰራ መሆኑን የጠቆሙት ኃላፊው መሬትን በዘመናዊ መንገድ ለማስተዳደር በተደረገው ርብርብ በህገወጥ መንገድ የተያዘ ከ10 ሄክታር በላይ መሬት ወደ መሬት ባንክ ማስመለስ መቻሉን ጠቁሟል። ህገወጥ ወረራዎችን ለመከላከል ከማህበረሰቡ ጋራ የግንዛቤ ስራ እንሰራለን። ባለድርሻ አካላት ይሳተፋሉ። በዚህ ሩብ ዓመት በዙሪያ ቀበሌዎች ያው የወቅቱን የጸጥታ ሁኔታ በመጠቀም የመሬት ሽሚያዎች አሉ። በተለይ የወል መሬትን ገፍቶ መያዝ ማስፋፋትን እነዚህን ያው ከተማ አስተዳደሩ በሰጠው አቅጣጫ መሰረት ከ10.5 ሄክታር በላይ የሚሆን መሬትን ወደ መሬት ባንክ ለመመለስ ተችሏል ማለት ነው። የመሬት ማስተላለፍና ዝውውር ህጋዊ መንገድን ተከትሎ እንዲፈጸም በማድረግ የከተማ መሬትን እንደየአገልግሎቱ ለይቶ ለተፈለገው ዓላማ እንዲውልና ስርዓት ለማስያዝ በጋራ እየተሰራ ነው ያሉት መምሪያ ኃላፊው ማህበረሰቡ መሬት ላይ የሚስተዋሉ ህገወጥ አካሄዶች ህጋዊ መስመር እንዲይዙ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል ጠይቀዋል። በሁሉም ክፍለ ከተሞች የጋራ ስራችንን አጠናክረን እንቀጥላለን ብለን እናስባለን። እነዚህ ነገሮች እንዲሳኩ ህብረተሰቡ ተለመደውን ትብብሩ እንዲያደርግልን በስጦታ በፍች ተብሎ ይህንን መሬት ቆራርሶ ለመጠቀም የሚደረግ ነገር አለ። ይህንን ከፍትህ አካላት ጋር በመነጋገር ስርዓት ለማዛዝ ጥረት እያደረግ ነው። እኛ በሰነድ በህግ ተረጋግጦ የሚመጣልን ነው እየተገበርን ያለ ማለት ነው። ይህንን ለማጣራት የምንሄደው ርቀት አለ። አሁንም ቢሆን ከፍትህ አካላት ጋር እውነተኛ ነው ወይ የሚለው ከቀበሌ አስተዳደሩ ጋር ክፍለ ከተሞች ጋር እንሄዳለን። ዘመናዊ የመሬት መረጃ ስርዓትን ማስፈን ህገ ወጥነትን በመከላከል ዘላቂ ተጠቃሚነትን ለማረጋገጥ ወሳኝ ሚና እንዳለው ተገልጿል። የግንባታ ፈቃድ ወስደው ወደ ግንባታ ባልገቡ ደንበኞች ላይ እርምጃ እየወሰደ መሆኑን የደብረ ማርቆስ ከተማ አስተዳደር ህንጻ ሹም ተጠሪ ጽህፈት ቤት ገለጸ። ባለፈው ሩብ ዓመት በአዲስና በነባር ለ981 ደንበኞች የግንባታ ፈቃድ ተሰጥቷል። መልሰው ቸርነት ተጨማሪ ያለው
የደብረ ማርቆስ ከተማ አስተዳደር ህንጻ ሹም ተጠሪ ጽህፈት ቤት የግንባታ ፈቃድ መስጠት፣ የግንባታ ክትትልና ቁጥጥር ስራዎችን ጨምሮ ለተጠናቀቁ ግንባታዎች መጠቀሚያ ፈቃድ የመስጠት ተግባራትን እያከናወነ ይገኛል። የተጠሪ ጽህፈት ቤቱ ኃላፊ ወይዘሮ ሶሊያና ማህሪ በበጀት ዓመቱ ያለፈው ሩብ ዓመት በከተማዋ መዋቅራዊ ፕላን መሰረት መስፈርቱን አሟልተው ለተገኙ ከ900 በላይ ተገልጋዮች የፕላን ስምምነት ስለመሰጠቱ ገልጸዋል። የከተማውን መዋቅራዊ ፕላኑ ማለት ነው አሟልተው ለተገኙ ተገልጋዮች ወደ 973 የሚሆኑ ፕላን ስምምነት መስጠት የቻልንበት ሁኔታ ነው ያለ። ከባለፈው በጀት ዓመት ጋር ሲነጻጸር የ16% ብልጫ ያለው መሆኑን የሚያሳይ ነው ማለት ነው። ኃላፊዋ እንደገለጹት በበጀት ዓመቱ ይህ ዜና እስከተጠናቀረበት ጊዜ ድረስ በአዲስና በነባር ለ981 ደንበኞች የግንባታ ፈቃድ መስጠት ተችሏል። መዋቅራዊ ፕላኑን አሟልቶ ለመጣ ወደ 981 የሚሆኑ ደንበኞችን ግንባታ ፈቃድ የተሰጠንበት ሁኔታ ነው ያለ እንደ ከተማ። በነባርም በአዲስም ማለት ነው። አዲስ እንደ ፍላጎታቸው ለሚገነቡና ነባሮችን ኤግዚስቲንግ ሰርተውን ወደ 31% የፈጸምንበት ሁኔታ ነው ያለ። ባለፈው ሩብ ዓመት ከ900 በላይ ግንባታዎች ላይ የክትትልና ቁጥጥር ስራዎች መሰራታቸውንም የተጠሪ ጽህፈት ቤት ኃላፊዋ አመላክተዋል። ለተጠናቀቁ ግንባታዎች የመጠቀሚያ ፈቃድ ከመስጠት አኳያ ከዚህ በፊት ይስተዋል የነበረውን ክፍተት ለመሙላት እየተሰራ መሆኑንም አብራርተዋል። ክትትል ቁጥጥር ተደርጎበት ጸድቆ ከተሰራ በኋላ ለአገልግሎት ሲበቃ መጠቀሚያ ፈቃድ ወስዶ በህጋዊ መንገድ መጠቀም አለበት በሚል እንቅስቃሴ ላይ ነን። አሁን በዚህ በጀት ዓመት በሩብ ዓመቱ ወደ 2 የሚሆኑ ፕሮጀክቶችን መጠቀሚያ ፈቃድ የሰጠንበት ሁኔታ ነው ያለ ማለት ነው። የግንባታ ፈቃድ ወስደው ወደ ግንባታ ባልገቡ ደንበኞች ላይ እርምጃ መውሰድ መጀመሩንም ኃላፊዋ ተናግረዋል። ፕላን ስምምነቱ ካለፈ ዓመት ከሞላው ይሰረዛል። ወደ 23 የሚሆኑ ለይተን አውጥተን የሚመጡ ከሆነ እንደውላለን፣ የማይመጡትን ለቅመን ማስታወቂያ አውጥተን የመጡትን አስተናግደናል፣ ያልመጡትን ሰርዘን ያሳወቅንበት ሁኔታ ነው ያለ በማስታወቂያ ማለት ነው። ከዛ ውጭ ግንባታ ፍቃድም ወደ 28 አካባቢ ኦር 29 አካባቢ ይሆናሉ። መረጃ የማጥራት ስራ እየሰራን ስለሆነ እነሱንም ማስታወቂያ ለጥፈን ተቋሙ እንቅስቃሴ ላይ ነው። አሁን ያለ ህጋዊ ፈቃድ ግንባታ የሚገነቡ አካላት ከድርጊታቸው እንዲቆጠቡ ያሳሰቡት ኃላፊዋ ግንባታቸው ተጀምሮ ለረጅም ጊዜ የቆዩ ግንባታዎች በፍጥነት እንዲጠናቀቁም መልእክት አስተላልፈዋል። ጤናን ወደሚመለከቱ ዘገባዎቻችን አለፍን። የጡት ካንሰር በአብዛኛው በሴቶች ላይ የሚከሰት የካንሰር አይነት ሲሆን በጡት ላይ በመከሰት በሽታው በአጭር ጊዜ ወደ ሌሎች የሰውነት ክፍሎች በመዛመት የከፋ ጉዳት ሊያደርስ የሚችል የህመም አይነት ነው። የጡት ካንሰርን በተመለከተ ስለ በሽታው ያላቸውን ግንዛቤ ለአሚኮ አስተያየታቸውን የሰጡ የባህር ዳር ከተማ ነዋሪዎች ገልጸዋል። የነዋሪዎችን አስተያየት ትዕግስት ሱባሉ አዘጋጅታለች። ተከታትለን እንመለስ። ስለ ጡት ካንሰር ያው ነፍሰ ጡርም እያለሁኝ ክትትል ሳረግ ትምህርት በጤና ጣቢያ ተቋም ወስዳለሁ ምክር እንደዚሁም በሰፈር በጤና ባለሙያዎች እየተደራጀን በአካባቢያችን እየመጡ የጤና ባለሙያዎች ግንዛቤ ፈጥሮልናል። ጡት ካንሰር በሚዲያም አልፎ አልፎ በበራሪ ወረቀትም ያው ልንወልድ ስንድም ክትትል ላይ ብዙ ትምህርቶች ይሰጡናል። የጡት ካንሰር እንግዲህ በተወሰነ መልኩ ትንሽ ግንዛቤ ያለኝ በፊት ከነበረው የተለየ ለውጥ ካመጣ እብጠት ነገር ምናምን ካለው ቼክ አድርጋለሁ። ከቤት ገላዎችን በምታጠብበት ጊዜ ሊሆን ይችላል። እንዲሁ አንዳንዴ ዝብዬ ቼክ አድርጋለሁ። ምርመራ ቀጥታ ወደ ሐኪም ሄጄ አላቅም፣ ግን ራሴን ቅድመ መከላከል አረጋለሁ ወይም ራሴን ቼክ የማድረግ ማለት ነው። ሻወር በመወስድበት ሰዓት ጡቶችን እየዳበስኩኝ ያለውኝ የሆነ ጠጠር ነገር ያው እንደ ምልክትም ተብሎን የጤና ባለሙያዎች ሲያስተምሩን ከሰማሁት ማለት ነው። እና ሁሌም በሳምንት 3 ጊዜ ያው በታጠብኩ ቁጥር ጡቶችን እየዳሰስኩኝ ቼክ አረጋለሁ ማለት ነው። ብዙን ጊዜ ገላችን ስንታጠብ ቼክ ማድረግ አለብን። የእብጠት ምልክቶች፣ የጓጎለ ነገር አልፎ አልፎ ያያ ሲታይ ቶሎ ብለን ወደ ጤና ተቋም እንድንሄድ ያ ምክር ይሰጠናል። ምርመራ ወስጄ አላቅም፣ ግን እንዲሁ ከቤት እንትን እላለሁ፣ እፈትሻለሁ። እንዲሁ የተለየ እብጠት ምናምን ካለ ቼክ አድርጋለሁ። በወለድኩበት ሰዓት ደግሞ ጡት በማጥባት ያው ካላጠባን አንድም ለካንሰር ተጋላጭ ስለምንሆን ጡት በአግባቡ ማጥባት አለብን ብዬ አስባለሁ። ጤና ተቋም ላይ ብዙ ትምህርቶች ይሰጣሉ። ጤና ኤክስቴንሽኖች ስንሄድም ለመውለድ ስንሄድም ክትትል ላይ ይነገረናል ስለ ጡት ካንሰር እና ምልክቶችን ስናይ ቶሎ ብለን ፈጣን ወደ ጤና ተቋም እንሄዳለን ማለት ነው።
የሚመለከተው ትልቁም ነገር የጤና ባለሙያዎች ናቸው። እነሱ ደግሞ ልክ ወደኛ እየመጡኛ እንደሚያዋዩን ሁሉ ወደ ገጠሩ ወደ አርሶ አደሩ እየሄዱ ማህበረሰቡን በተደራጀ መልኩ በሻይ በቡና መንገድ ሊሆን ይችላል ያው በተቀናጀ መልኩ ማስተማር አለባቸው ብዬ አስባለሁ። ስለ ጡት ካንሰር ብዙም ማለት ተደራሽ ነው ብዬ አላስብም። ሚዲያውን ብዙ እየሰራ አይደለም። ጠለቅ ያለ እውቀት ባሉበት አካባቢ ገበሬዎችም እናቶችም እውቀቱ ትምህርቱ ተሰጧቸው ባሉበት የገበሬ ማህበሮች ይሄ ትምህርት ቢሰጥ በሚዲያ ቢነገር ሽፋን ቢሰጠው ነገ የእናቶችን ሞት መቀነስ እንችላለን ብዬ አስባለሁ። የጡት ካንሰር በጡት ውስጥ ያሉ ህዋሳት ከቁጥጥር ውጪ ሆነው በሚያድጉበትና በሚባዙበት ጊዜ የሚፈጠር አደገኛ እጢ ወይም ካንሰር ነው። የጡት ካንሰር ቀደም ብሎ ከታወቀ የመዳን እድሉ ከፍ ያለ በመሆኑ ምልክቶችን ማወቅና ሐኪም ማማከር ተገቢ መሆኑን በጥበበ ጊዮን ስፔሻላይዝድ ሆስፒታል የጠቅላላ ኢንዶክራይንና የጡት ቀዶ ሕክምና ሰብ ስፔሻሊስት ሐኪም ዶክተር አገኘው ገብሬ ተናግረዋል። ተጨማሪውን ከትሩንጎ ይፍሩ እንከታተል። ህዋሳት በሰውነታችን ውስጥ ይራባሉ። ይህ የመራባታቸው ሂደት ሲስተጓጎል ከተስተጓጎለ የመራባት ዑደት ውስጥ ይገባል ወይም ተፈጥሮ ካስቀመጠችላቸው የቁጥጥር ሂደት ሊወጡ ይችላሉ። ይህ ከቁጥጥር የወጣ የመራባት ሂደትና ወደ ሌሎች አካላት ሂዶ የማጥቃት የመያዝና የመጨምደድ ባህሪ ያለው የህዋሳት መራባት ጡት ላይ ሲገኝ የጡት ካንሰር እንደሚባል በጥበበ ጊዮን ስፔሻላይዝድ ሆስፒታል የጠቅላላ ኢንዶክራይንና የጡት ቀዶ ሕክምና ሰብ ስፔሻሊስት ሐኪም ዶክተር አገኘው በሬ ገልጸዋል። ህዋሳት በተፈጥሯቸው ይራባሉ፣ ይባዛሉ፣ ስራቸውን ይሰራሉ፣ አስፈላጊውን አገልግሎት ይሰጣሉ። በሂደትም አደጋ ደርሶባቸው ወይም ደግሞ የእድሜ ገደባቸው ተጠናቆ ደግሞ ሊሞቱ ይችላሉ። በህዋሳት ደረጃ ይህ የመባዛት የመራባት ሂደታቸው ሲስተጓጎል የተስተጓጎለ የመባዛት ዑደት ውስጥ ይገቡና ተፈጥሮ ካስቀመጠላቸው የቁጥጥር ሂደት ሊወጡ ይችላሉ። ስለዚህ ተፈጥሮ ካስቀመጠለት የቁጥጥሩ ሂደት የወጣ የህዋሳት መራባት እንዲሁም ወደ ሌላ የአካላችን ክፍል ሄዶ ሌሎችን የማጥቃት የመያዝ የመጨምደድ የመሰራጨት ባህሪና ችሎታ ያለው የህዋሳት መራባት ካንሰር ተብሎ ይጠራል። ይህንን ካንሰር ደግሞ ጡት ላይ ስናገኝ የጡት ካንሰር ብለን እንጠራዋል። የጡት ካንሰር በርካታ የመጀመሪያ ደረጃ ምልክቶች እንዳሉት የገለጹት ዶክተር አገኘው እብጠት አንዱና ዋነኛው ቢሆንም ሁሉም እብጠት የካንሰር ምልክት እንዳልሆነ አንስተዋል። በዋናነት ሊጠቀስ የሚችለው መገለጫ ጡት ውስጥ ሊቀመጥ ወይም ሊገኝ የሚችል እብጠት ነው። እዚህ እብጠት እንደ ትልቅ ዋና የጡት ካንሰር መገለጫ ሆኖ መወሰድ የሚችል ነው። የቆዳ ለውጦች ሊኖሩ ይችላሉ። የቆዳ መቅላት፣ የቆዳ መሸብሸብ፣ እንደው የቆዳ ወደ ውስጥ ስርጉድ ብሎ መግባት፣ እንደው የጡት ቆዳ ደግሞ የብርቱካን ልጣጭ መምሰል አይን ያለው ሆኖ የብርቱካን ልጣጭን መምሰል ሊሆን ይችላል። ከጡት ጫፍ የሚወጣ ፈሳሽም ሊኖር ይችላል። በጡት ጫፍ ዙሪያ ደግሞ መቅላት፣ ማሳከክ፣ ቅርፊት መስራት እነዚህ ሊከሰቱ ይችሉ ይሆናል። ከነዚህ በተጨማሪ ደግሞ የጡት መጠን ቅርጽና ገጽታውም ደግሞ ሊቀየር ይችላል። 80 እስከ 90 ከመቶ የሚሆኑት ጡት ውስጥ የሚገኙ የእብጠት አይነቶች ካንሰር ያልሆኑ የእብጠት አይነቶች ናቸው። በተለምዶ አንዳንዴ ሞኛ ሞኝ ወይም ሞኝ እጢዎች ተብለው ይጠራሉ። ስለዚህ ጡት ውስጥ የሚገኘው እብጠት ብዙውን ጊዜ ካንሰር ያለመሆን እድሉ ከፍ ያለ። ሴት መሆን ከ40 ዓመት በላይ እድሜ ማስቆጠር ለጡት ካንሰር እንደሚያጋልጥ ያነሱት ዶክተሩ በሽታውን አስቀድሞ መከላከል እንደሚቻልም አንስተዋል። የጡት ካንሰርን አስቀድሞ ለመከላከል አጋላጭ ሁኔታዎች ከተገኙ እነዚህን አጋላጭ ሁኔታዎች በማስወገድ ወይም በመቀነስ የመያዝ እድልን ዝቅ ማድረግ ይቻላል። ነገር ግን ፈጽሞ የጡት ካንሰር የመያዝ እድልን ዜሮ ማድረግ አይቻልም። ሌላው ተጋላጭ ሁኔታቸውን ወይም ደግሞ የተጋላጭ መጠናቸውን ካወቅን ለነዚህ ግለሰቦች የተወሰኑ የሚመከሩ አገልግሎቶች ይኖራሉ። ከሌሎች ሰዎች እንደው ጊዜው አጠር ባለ ሁኔታ መከታተልም ሊሆን ይችላል። ሌላ ሕክምናም በመስጠት የመያዝ እድልን ዝቅ ማድረግም ሊሆን ይችላል። ለመከላከል ሲባል ጡትንም
አለፍ ሲልም የሴት ልጅ እንቁላል የሚያመርተውን የአካል ክፍል በቀዶ ሕክምና በማስወገድ የመያዝ እድልን ዝቅ ማድረግ ይቻላል። አንድ ሴት በጡት ካንሰር ከተያዘች በርካታ የሕክምና አማራጮች እንዳሉ ያነሱት ዶክተር አገኘው የተስተጓጎለውን የህዋሳት መራባት ለመግታት የሚወሰዱ መድኃኒቶች እንዳሉና ሁሉም ሴቶች ለጡታቸው ብርቱ ጥንቃቄ እንዲያደርጉ መክረዋል።